ልጅ አባት ቢቀብር ነው ወይስ አባት ልጅን ቢቀብር ነው የሚሻለው? እስቲ ያስቡበት። አባት ልጅ መቅበር ወይ ልጅ አባትን መቅበር? ጥያቄውን ከመመለሴ በፊት ሰላም ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ውድ ተመልካቾች ስለ አንድ ሰው ታሪክ ልነግራችሁ ፈልጌ ነው ዛሬ። በዛ ውስጥ አንተም አንቺም እኔም ራሳችንን እንደ መስታወት ውስጡ እንድናይ በማለት የአንድ ሰው ታዋቂ ሰው 6 ልጆችን ቀበረ። የአንድ ሰው 3 ልጆች ወንዶቹን 3 ልጆች ሴቶቹን በህይወት እያለ እንደ አባት ቀበራቸው። ልጅ ካለህ ወይ ልጅ ካለሽ የልጅ ጣዕም፣ የልጅ ለቅሶ፣ የልጅ ፍቅር ምን እንደሆነ ይገባቸዋል። ካልገባችሁም አትሊስት የእናትና የአባቶቻችሁን አይን በማየት ትንሽ ሀሳብ ሊገባችሁ ይችላል። እና ይህ አባት 6 ልጆችን ቀበሩ። የተከበሩ ሰው ናቸው። 6 ልጆችን በህይወት እያሉ ቀበሩ። ዝም የምልበት ምክንያት ትንሽ እንድታስቡት ነው። ብዙ ጊዜ የቲክታክ ቪዲዮዎች በቃ ሩጫው ስለሆነ መልእክት አስተላላፊውም እናንተም የምትፈልጉት ምንድን ነው? ያቺ 2 ደቂቃ 2 ሰከንድ ሩጫ ነው። እስቲ ትንሽ ሰከን ብለን አንድ ሰው 6 ልጆችን ቀበሩ። አንድ ታዋቂ ሰው አንድ አይደለም፣ 2 አይደለም፣ 3 አይደለም፣ 6 የትዕግስትነት ጠረፍ ጫፍ ላይ የደረሱ ሰው ናቸው። የችግርን መጨረሻ ያዩ ሰው ናቸው። የሚገርማችሁ እናትና አባታቸው ከመወለዳቸው በፊት እናታቸው ከተወለዱ በ6 ዓመታቸው ነው የሞቱት። እነዚህ ሰው ማን እንደሆኑ እያሰባቸው ይመስለኛል። እኒህ ክብር ሰው ባለቤታቸውን በዚህ መሀል ያጣሉ። የልጆቻቸውን እናት ማለት ነው። እኒህ ክብር ሰው አንድ የቀረች ልጃቸውን እሳቸው ከሞቱ በ6 ወር ውስጥ ነው የሞተችው እሷ። ዛሬ ግን ስለ እሳቸው ባነሳን ቁጥር ሰለላሁ ዐለይሂ ወሰለም የአላህ እዝነት በእነሱ ላይ ይውረድ ብለን የምንናገርላቸው ረሱል ሰለላሁ ዐለይሂ ወሰለም የእሳቸው ታሪክ ነው። እና እኔ፣ አንቺ፣ አንተ ችግሮች ውስጥ ጭንቅ፣ መከራ፣ ፈተና፣ ፍራቻ፣ የተለያዩ ነገሮች ይገጥሙናል በዚህ ህይወት ውስጥ። አምናሴኝ እኔ እናንተ እንደነሱ ጠንካራ ነው ማለት አይደለም። ግን አንዳንዴ አንድ ሰው በህይወቱ ሲኖር አምሳያ ካለው፣ የሚከተለው ሰው ካለው፣ የሚያዳምጠው ሰው ካለው፣ እንደ ኤግዛምፕል ወይ እንደ ምሳሌ የሚወስደው ሰው ካለው አትሊስት የመጽናናት ባህሪ ይታይበታል። ስለሆነ እና በተለይ በአሁኑ ሰዓት በሚኒሶታ ውስጥ እየሄደ ያለው ችግር የተለያዩ በሮችን እያንኳኳ ነው። የተለያዩ ቤተሰቦችን በር እያንኳኳ ነው። የተለያዩ ግለሰቦችን በር እያንኳኳ ነው። ፍራቻ አይደለም፣ ከፍራቻ በላይ ነው ሁሉ ቤተሰብ ውስጥ ያለው። በተለይ ስደተኛ የሆነ ሰው ሁሉ ማለት ነው። በዚህ ጊዜ ነው ብልሆች፣ ብልጦች፣ አቂሎች፣ ዊዝደም ያላቸው ሰዎች 24 ሰዓት የማይዘጋ ኦፊስ፣ 24 ሰዓት ክፍት የሆነ ኦፊስ፣ አንተ ማነህ፣ አንቺ ማነሽ፣ ከየት ነህ፣ ወዴት ነሽ፣ እንዴት ነሽ ሳይል አፕሊኬሽን አውቶማቲክ የሚገባበት የፈጣሪ ቢሮ የሚያንኳኩት ማለት ነው። ስለዚህ ካላችሁበት ችግር፣ ማንኛውም አይነት ችግር ይሁን፣ እኔ አይደለም ፈጣሪ ያውቃል ችግራችሁን። አላህ ከችግራችሁ በሰላም ያወጣችሁ። ችግራችሁ የእናንተን ውድቀት ሳይሆን የእናንተን እልፈት፣ የእናንተን ጥንካሬ የሚያሳይበት አላህ ያርግላችሁ እላለሁ። ሁላችሁም ባላችሁበት ሰላም ሁኑ።
ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።